እድሜና ጤና ይስጥህ። የተቸገሩ የተራቡ የሚያለቅሱ እናቶችን እንባ ታብሳለህ። በተለይ የሚያለቅሱ እናትና አባት እንባ ታብሳለህ። ለአንተ ደግሞ አላህ ያስደስትህ። እና ውድ ቤተሰቦቼ ብሩክ በመገኘቱ በጣም ደስ ብሎኛል። አሁን ሚስቱ ምን ብላ አይኑ እንደምታየው አላቅም። ለብር ብላ ለሀብት ብላ ባሏ ሽጣ 1 አመት የኖረ ባልዋን እንደዛ የምትወደው ባልዋ ለብር ብላ ሽጣ ዛሬ ምን አይኑ ነው የምታየው? እናት እዛ ጋ ተሰቃይታ፣ እህት እዛ ጋ የቀን ስራ የሰራች ያለቀሰች፣ እኔ ምንም አልፈልግም ወንድሜ ብቻ ነው የምፈልገው ወንድሜ ብቻ ይምጣልኝ ብላ እንደዛ ስታለቅስ፣ እናት ልጄን እኔ ምንም አልፈልግም ልጄ ብላ ስታለቅስ ጊዜ በዚህ ልክ ጨክና እሷ አንዴ በመኪና ትሽከረከራለች፣ እንደፈለገች ቤት ተከራይቶላታል፣ እንደፈለገች ሱቅ ተከፍቶላታል። ምን አገባት? እሷ ብቻ ደስተኛ ትሆን እንጂ እንኳን ባልዋ አመት ሳይሞላው ከጠፋ አመት ሳይሞላው ከሹፌር ዋጋ እንደፈለገች የምትማግጥ ሴት ናት። አሁን እቺም ሴት ሚስቴ ናት ብሎ ከሱ ጋር ይኖራል ይሁን ከሷ ጋር ታርቆ ይኖራል ይሁን? በጥፋት ላይ ጥፋት በሞት ላይ ሞት ሸጠችው ለብር ብላ ለሀብት ብላ። እንደገና ደግሞ መሽጠቷ ሳይከብዳት እናቷ እዛ ጋር ያለቀሰች ምንም ሳይመስላት ገና ከሌላ ወንድ ጋር መጋደም ከሌላ ወንድ ጋር ፍቅር መያዝ እንዴ! አረ ሴቶች ተው። ወንዶችማ ወንዶች ስለሆኑ ነው ይባላል። እኛ ሴቶች በዚህ ልክን በሰው ላይ በወንድ ላይ መጨከን ምን ማለት ነው? የበደላት ነገር የለ፣ ያስከፋት ነገር የለ። ፍቅር ሰጥቷት ስራው በሰራው። ለምንድን ነው ጥሩ ሰዎች መጥፎ ሰው የሚያጋጥማቸው? ለምን ይሆናል ግን? ጥሩ ሴቶች መጥፎ ወንዶች ያጋጥማቸዋል። መጥፎ ወንዶች ደግሞ ጥሩ ወንዶች ደግሞ መጥፎ ሴቶች ነው የሚያጋጥማቸው። ለምን ይሆናል ግን? ሆኖም ቀረ ዋና በሰላም መገኘቱ ነው። ያው ልክ አይደለም። ማንም የለኝም እናትም የለኝም አባትም የለኝም ነው ያለው። ያ ከሚሰጡት መድኃኒት የተነሳን ይመስለኛል። እናትም የለኝም አባትም የለኝም፣ ሰውነቴ መንቀሳቀስ አልችልም፣ በቃ ምን መንቀሳቀስ አልችልም ነው ያለው። በጣም ነው ያሳዘነኝ። ከአንድ ቤት ሲቀያየሩት ጋርድ ቀጥረው ነው እንዳይንቀሳቀስ የሚያደርጉት። ሁለተኛ ደግሞ ነርስ ቀጥረው እብድ ነው ከተነሳበት ሰው ይገላል፣ ሰው ያጠፋል፣ እኛ አልቻልነውም፣ የእንቅልፍ መድኃኒት ወይስ የሚያደነዝዝ መድኃኒት ስጪው ብለዋት ነርስ ተቀጥሮለት ነበር። ነርሷ መጀመሪያ የልጁ ፍቅረኛ ነኝ ያለችው ባለፍ እንዳያችው የህይወት ቤተሰቦች ወንድሟና እህቷ እኛ ምንም የምናውቀው ነገር የለም፣ ከኛ ጋር ተጣልታለች፣ ከአጎታችን ጋር ነው የምትሰራው፣ ምን ሁሉ ነገር የነስር አይንን ወይም የልዑል ዋሽተውት ነበር። ግን እነሱ እጃቸው ያለበት ዛሬ የተገኘው የእነሱ ቤት ነው። የገዛ የእናት የአባቷ ቤት ነው ታግቶ የተገኘው ብሩኬ። በዛ ላይ የልዑልን ሲገባ ጊዜ እኔ የእሱ ፍቅረኛ ነኝ ምንም አውቀው ነገር የለም ነው ያለችው ነበረው። ግን መጨረሻ እውነቱ ወጣ። ለሱ እንደተቀጠረች ከስራዋ ለቃ ይሄ ስራ ከፍተኛ ብር እንዲከፈላት መድኃኒቱ ደግሞ ለመድኃኒቱ እንደሚያደነዘው መድኃኒት ከዛ በኋላ እንዲስት ከዛ በኋላ ምንም ነገር እንዳያስታውስ የሚያደርግ መድኃኒት ነው የምሰጠው ነበረው። በአንቺ የመጣ ጥሩ ዶክተሮች ለሰውን የሚሳሱ ለሰውን የደም በሚያለቅሱ ሰርጋቸውን ትተው ቤተሰባቸው በቤተሰባቸው ላይ የሆነ ጉዳይ ካለ ትተው መተው ህዝባቸው የሚያገለግሉ ዶክተሮችን በአንቺ አይነት እንደ አንቺ በወረዱ አይነት ዶክተሮችን ስም መጠራቱ ነው እኔ የሚያስጠላኝ፣ እኔ የሚደብረኝ፣ እኔ የሚያመኝ። ለምን እንደናንተ ሆድ አዳር ሳይሆኑ ለሆዳቸው ብቻ ሳይሆን ለጎሮሯቸው ብቻ ብሎ ሳይሆን ለህዝባቸው የሚያገለግሉ ምርጥ ዶክተሮች አሉ። ምንም ነገር ዋጋ የሚከፍሉ ምንም አይመስላቸው። እናንተ ግን ብር እንዲከፈለን እንጂ ለምን የፈለገ የኢትዮጵያ ህዝብ እንዳለ ቢያልቅ ምንም አይመስላችሁ። የአንቺ አይነት ለብር ብቻ ህሊናቸው ለብር የሚገዙ ዶክተሮች አሉ። አየሽ አሁን አንቺን ብሎ ነርስ አንቺ አሁን ተምረሻል፣ ተምሮ አልተማረ መሀይብ ነሽ እንጂ የተማረ ሰው እኮ እንደዚህ አያደርግም። ተምሮ ትምህርቱ ጨርሶ በሙያው የሚያገለግል ሰው እንዳንቺ እንዲዝ መሀይብ አይደለም። ለምን ተምረዋል። አንቺ ግን ትምህርትሽ ውሃ በላው፣ በድንጋይ ላይ ውሃ ማፍሰስ። ባይሆንማ ይሄ ምስኪን ልጅ ማደንዘዣ መድኃኒት ሲሰጡት
እንደዚህ ነው ስሉሽ ጊዜ አያሰራም ትይ ነበር። ገና ወንጀል መሆኑን ስላወቅኩኝ ነው የኔ ፍቅረኛ የኔ ብሎ የዋሻሁት እስር እንዳይገባ። አሁን መች ቀረልሽ? የባሰ በጥፋት ላይ ጥፋት ነው የሰራሽው እንጂ አንድ ስራሽን የማይፈቅድልሽ ነገር ነው ያደረግሽው። ሁለትን ደግሞ የሰው ህይወት ማጥፋት ማለት ከባድ ነገር አይደለም። በዛ ላይ ደግሞ ውሸት ታወሪያለሽ። እውነቱን አትናገሪም? እነሱ ወንጀል የሚሰሩ ከሆነ ነርስ ነሽ፣ ሞያ ያለሽ የተማርሽ ሰው ነሽ፣ ሂደሽ እዛ ቤት ላይ ወንጀል ይሰራል፣ እዛ ቤት ላይ ልጅ የተጎዳ ነው ድረስ ሁለት ብለሽ ማመልከት አትችይ? በየቦታው ፖሊሶች አሉ አይደል? እና አሁን አንቺ ነሽ የተማርሽው? አሁን አንቺ ነሽ ተምረሽ የኢትዮጵያ ህዝብን የምታገለግዩ የኢትዮጵያ ህዝብን የምታክሚው? በዚህ አይነት የስንት ሰው ህይወት እንደቀጠብሽ አላህ ሱብሓነሁ ወተዓላ ነው የሚያውቀው። እነሱማ ለብራቸው ብሎ ነው ለብሯ ብላ የገዛ እህቷ ሳይሆን ከጎዳና አንስቶ ያሳደጓት እናት አባቶቿ ልጅ ገድላለች። አሁንም ብላ የዚህ ምስኪን ተሯሩጦ የቀን ስራ ሰርቶ የሚያድር ልጅ አገተች። አንቺ ግን ከእሷ ጋር ተባብረሽ በዛ ላይ ነርስ ሆነሽ የሰውን ህይወት ማጥፋት ምን ይሉታል? ለምን በዚህ ልክ ነው በህዝባችን ላይ የምንጨክነው? ለህዝባችሁ ልታገለግሉ ፈርማችሁ ምላችሁ ስራ ትጀምሩና በዛ ልክ ህዝባችሁን ትገላላችሁ። ለምን ሰው መታከም የለበትም? ሰው ሐኪም ቤት መሄድ የለበትም? በቃ በእናንተ የመጣ ቤቱ ታፍኖ መሞት አለበት? በእናንተ የመጣ ሁሉ ዶክተሮች መሰደብ አለባቸው? ሁሉ ነርሶች መሰደብ አለባቸው? በአንቺ አይነቶችን እናንተ ለብር የምታድሩ ሰዎች፣ ሆዳችሁ በብር ያሳፋችሁ ሰዎች ምንም ቢወራ ምንም ቢደረግ መስሚያችሁ ጥጥ ነው። መስሚያችሁ ጥጥ ነው። የሰውን ህይወት ምንም አይመስላችሁ ሰዎች ግን በእናንተ እጥፍ በዛው ልክ በእናንተም ልክ ከእናንተ በ10 እጥፍ የሚሻሉ ምርጥ ዶክተሮችን አሉ ለህዝባቸው የሚሞቱ። እነሱ እድሜና ጤና ይስጥልን። እንደ እናንተ አይነት ደግሞ የሰውን ህይወት ምንም አያሳዝነው፣ የሰውን ህይወት ቢጠፋ ምንም አይመስላችሁ ዶክተሮችን ደግሞ የስራችሁ ፈጣሪ ይስጣችሁ። ሌላ ምን ይባላል? ሰው የዘራው ነው የሚያጭደው። የዘራችሁ ታጭዳላችሁ። ዛሬ ብር ተከፍሏችሁ ደስተኛ ሆናችሁ የሰውን ህይወት ታጠፋላችሁ። ሰው እንዲደነዝ ታደርጋላችሁ። ሰው እንዲስት ታደርጋላችሁ። ነገ እኮ ያንቺ ጠፋንታ ምን እንደሆነ አታውቂም። የት እንደመደሽ አታውቂም። ዛሬ ከባለ ሀብት ጋር ሆነሽ ድሃው እንዳይኖር የምታደርጊው፣ ድሃው እንዲወድም የምታደርጊው፣ ድሃው ስቶ እንዲወድቅ የምታደርጊው፣ ነገ ያንቺ ጠፋንታ ምን ላይ እንደሚደርስ አታውቂም። እኛ ሰዎች ነን የዛሬ ያለንበት እንጂ ወይ ከሰዓት ወይ ነገ ምን እንደሚደርስብን አናውቅም። ፈጣሪ አይደለን። ለብሩክ ቤተሰቦች እናቱ እህቱ እንኳን ደስ አላችሁ። ልጃችሁ በዚህ ልክ ተገኝቶ ፈለገ ነገር ቢታመም በአይናችሁ ማየታችሁ በጣም ደስ ብሎኛል። የነስር አይኔ ደግሞ ይሄ ስራህን መበርታት ወደፊት ሁሌ እንደዚህ ጥሩ ስራ ሰርተህን ሰውን የምታስደስት ጀግና ያድርግህ። ብሩኬ ደግሞ ሁሉ ነገር ያልፋል፣ ማያልፍ ነገር የለም። ዋና ከነዛ ከአውሬ ሰዎችን መውጣትህ ነው። ከዛ የሰውን ህይወት ምንም ከማያሳዝናቸው ለብር ብሎ ከሚኖሩ ሰዎች እጅ መውጣትህ ትልቅ ነገር ነው። ትድናለህ። የሰው ልጅ ታሞም ይድናል። ከጥሩ ሰው አላህ አጋጥሞሃል። ከልቡ ተገናኝተሃል። ይሻልሃል። ጤነኝ እንደምትሆንም እርግጠኛ ነኝ። ግን ያቺ ለብር ብላ አንተ የሸጠችህ ለብር ብላ አንተን የት እንደወደክ የት እንዳለህ ሳታቅ ሌላ ፍቅረኛ የያዘች ሚስትህን ለአንድና ለመጨረሻ አይኗን ማየት የለብህም። አይኗን እናትህ ናት እዛ ጋር ተሰቃይታ ያለቀሰችው እንጂ እሷማ ደስተኛ ሆና ከፍቅረኛዋ ጋር ደስታዋ ያጣጣመች ነው። በመኪናዋ ደስታዋ ያጣጣመች ነው። በሱቋ ደስታዋ ያጣጣመች ነው። ምስኪን እናትና እህትህ ናቸው። ለእነሱ እንደምደርስላቸው የተሻለ ቦታ እንደምደርስ እርግጠኛ ነኝ። ዛሬ እንድታመምክ ነገ ማትታመም፣ ነገ ተሽሎ ጥሩ ስራ ሰርተህ እናትና እህትህን እንደምታስደስታቸው ጥሩም የሆነ ትዳር ገጥሞ ደስተኛ ሆነህ እንደምትኖር እርግጠኛ ነኝ። ምክንያቱም የሰው ልጅ ይሰበራል፣ ይታመማል፣ ይድናል፣ ካለበት ጭንቀት ይወጣል። ሁሉ ነገር የጊዜ ጉዳይ ነው። ዛሬ ሚስትህን ደስተኛ ብትሆን ነገም እንደሚያጋጥማት አታውቅም። ለእጇ ታገኘዋለች። በዚህ ልክ በአንተ ላይ የጨከነችው ለእጇ ታገኛለች። ከእሷ ጋር ግን እኔ ቀጥልም አለሁ። ምክንያቱም የኔጌ ህይወትም ያስፈራል።
ለብር ብላ እንደዚህ ያደረገች አልፎ ተርፎ ደግሞ ምንም ሳይመስላት ከሌላ ወንድ ጋር ፍቅር ጀምራ መዋገጧ ትልቅ ነገር ነው። ልብ ነው የሚሰብረው። ዋናው መገኘት ነው። ሁሉ ነገር ያልፋል። ማያልፍ ነገር የለም። የሰው ልጅ ዋና በሰላም መገኘቱ ነው። አንተ ዋና በሰላም መገኘቱ ነው። ለእናትህ እንባ መታበሷ ነው። እናትህ ከጭንቀቷ መውጣቷ ነው እንጂ ሁሉ ነገር በጊዜ ትደርስበታለህ። እንኳንም ደስ አለ። እንኳንም ከነዛ ከአውሬ ሰዎችን እንኳንም ወጣ። ሉል ወንድማችን በርታልን። ውድ ቤተሰቦች ባላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። ሰላማችሁን ይብዛልኝ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።